አትብሽ እዚህ ደስ ተመጫ ሌላ ነገር ልትነጋገሩ አልፈልግም። አይደለም እኔ እኮ መናገር አልፈልኩም። በቃ ሌላ አላህ ነገር አያስፈልግም። በቃ ሄለን በቃ እኔ ነገርኩሽ። እዚህ ሌላ ግርግር አያስፈልግም። ሄለን ቁጭ በይ። በቃ ነገር ረስቼ ዛሬ አረጋግጬ ራሴን ባልመጣ ነገ ልገልሽ ነበር መጣ። እውነት በጣም ያሳፍራል። ማለት ምንድነው እያስተማሩ ነው ያሉት? እኔ እንጃ። ለዛ እኮ ነው ሰው ልጅ የይቅርታ ግማሽ ይዛችሁ ሰውን በቃ አትታረቁ ማለት ወላሂ ባይታረቋችሁ ይሻላል፣ ይቅርታ ባይሏችሁ ይሻላል። እና እንግዲህ አስቡ፣ ትናንት ይቅርታ ብለው በስንት መከራ ታርቀው ጥፋት አጥፍታለች ሄሉ ትልቅ ጥፋት ነው ያጠፋችሁ። በእርግጥ ታይ ያላት ነው፣ ግን ቢሆንም ቢያንስ እንኳን ይቅርታዋን ባይቀበላት ይችን ሴት መጥራት አልነበረበትም ነው ወይስ ጨዋታ ነው የያዙት ሁለታቸውም? የህፃን ልጅ ጨዋታ ነው እንደሚጫወቱት። ወላሂ እኔ በጣም ተናድጃለሁ። በህይወት የተናድጃ አላውቅም፣ ግን ወላሂ በጣም ነው ያመመኝ ውስጤን። ማለት ይህን ህይወት መስሎ ነው የታየኝና እርግጠኛ ነኝ ሁላችሁም ተናዳችኋል ማለት ነው። በዚህ ቪዲዮ ላይ ሁላችንም ተናደናል። ግን አይ እንደዚህ አይነት ሰው ሲጀመር ወላሂ ሁለታቸውም ያስጠላሉ። ለምን በዚህ ልክ እንዴ? ቢያንስ ማረጋጋት፣ እሷን አትረጋጊ ማትቸኩ ያዳምጪ ሲላል ነበር እንደ ይከረመው፣ ወይስ ሰበብ ነበር የሚፈልገው? እሱም ራሱ ሲጀመር እንደነገርኳችሁ በቀል ነው። ገባችሁ አይደለ? ትናንት አሁን ያንን ነገር ምናልባት ሄዱ ፕራንክ ልታረግም ሊሆን ይችላል። እንግዲህ አለሁ አለም ምንድነው ደግሞ አንገቱ ላይ የሚወጣበት ነገር አለ የሚባል ደግሞ እንዲህ ያለ ነገር መጣ እንዴ? አልገባኝም። ድንገት ነው የወጣበት አንገቱ ላይ እየተሰማው ሲላ ድንገት ነው የወጣብኝ አለ ትናንት ልውል። ምንድነው ደግሞ ድንገት የሚወጣ አለ እንዴ? እና ለማንኛውም በጣም ነው የተናደድኩባቸው በሁለታቸውም ማለት ነውና፣ ግን ከምንም በላይ ደግሞ ያናደደኝ ያብ ነው። ይቅርታውን አይቀበላት ችግር የለውም። የሰው ልጅ በአንድ ቀን አይወስንም፣ አንድ ቀን ሁለት ቀን ያት እሷ እንዳደረገችው። ግን ቢሆንም ሩጦ እሷን መጥራት አልነበረበትም። ያችኛይቱ ደግሞ ወላሂ ማለት ነው እኔ የምለው አንዳንድ ሴቶች በጣም ግርም ይሉኛል። ለምንድን ነው እንትን የምትሆኑት? ሂድ ሲሏችሁ የምትሄዱ እና ሲሏችሁ የምትመጡ እናንተ ውሃ ናችሁ እንዴ? ውሃ ቢያንስ ሲያግዱት ይታገዳል፣ ሲለቆት ይሄዳል። እንደዛ ናችሁ እንዴ? ሰው ላይ ማለት አቋም ሊኖራችሁ ይገባል። ልጅቷ ምን አይነቷ ናት? ይኸው በቃ አስወጥቷታል ከህይወቱ ተባለ። አሁን ላይ ደውሎ እንግዲህ ከአዲስ አበባ ተነስታ እንትና አርባ ምንጭ ድረስ አስባችሁታል? ምን አይነት ነው? በእኔ በጣም ነው የሚያስጠላኝ እውነት። አረባካችሁ ሴቶች አስከብሩ ራሳችሁን። በቃ ሲፈልግ ሂጂ ሲፈልግ ነው የተወለ ያለሽ። በእንደዚህ አይነት ሴቶች እኮ ናቸው ወንዶችን የምታበላሹት እንዴ። እሱ ትናንት ረግጦ ጥሮሽ እሷ ጋር ሲታረቅ እሷ ጋር ትቶሽ ሄዳል። ነገ ደግሞ ቢታረቁ ሄዶ ጋር ተመልሶ ይሄዳል። ለምንድን ነው እንደዚህ አይነት ሲሄዱ የምትሸኙ ሲመጡ የምትቀበሉ ሰዎች? ክብር የላችሁም ለራሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። በመጀመሪያ ስሜታዊ ሁኜ ስለመጣሁኝ ሁላችሁም ይቅርታ። እርግጠኛ ነኝ ሁላችሁም ቪዲዮ የምትሰሩት እንደኔ ከኔም በላይ ሆናችሁ ሊሆን ይችላል። ቪዲዮ የማሰሩት ደግሞ በኮመንት ላይ ሁላችሁም ተናዳችኋል ብዬ አስባለሁ። የእውነት ነው የምላችሁ። የኔ ባለ እንደዛ ያደረገኝ ነው የመሰለኝ። ልክ በቃ ታውቃላችሁ ውስጤን አሞኛል። አስተግፊሩላህ ላዚም ኧረ እውነት በጣም እያስጠሉ ነው። አሁን ዩቲዩበሮች ምንም በቃ ለተመልካች እንኳን እንትን የላቸውም እንደ ቢያንስ አይጠናቀቁም። የሁላ ተመልካች እኮ ስራውን ትቶ የሚያቸው እነሱን ለማበረታታትም ጥሩ ነገር የሚሰራሉ በማለት ነው። ግን ይደብራል። እና እንደነገርኳችሁ ሄሉ በጣም አጥፍታለች። ጥፋቱ በጣም ምን ለማድረግ ያጠፋችሁ እሷ ናት። እንደነገርኳችሁ የተሰበረ ነገር ለመጠገን ግዴታ ከሁለታችሁም ጎን ጥንቃቄ ያስፈልገዋል። እንደዛ ከሆነ መጠገን የማትችሉ ከሆነ እኮ ካላስ ያንን የወደቀ እቃ ወይም ደግሞ የተሰበረ ነገር ማንሳት ማያስፈልጋችሁም። እንደዛው እንደተሰበረ ቢቀር ይቻላል። መልሳችሁ ደግሞ ድጋሜ መሰባበር ነውና እንዳልኳችሁ አሁን ሄሉ ልውል ከህይወቷ መውጣት አለበት። በቃ አሁንም ቢሆን ልውል ለሷ የሚጠቅማ ሰው ካልሆነ በቃ መውጣት አለበት። እንደነገርኳችሁ ልውል ቢወጣ ኑሮ አሁን በዚህ አይጣሉም ነበር። አሁን ልውል ይዟት ሄደ። እንግዲህ አስባችሁታል። እሱ ደግሞ የድሮ የተዋትን ፍቅረኛ ተበኔ ያናደደኝ ከቤተሰቦቿ ድረስ ሄዶ ወላሂ በጣም መፍራት ነው። ቤተሰቦቿ ድረስ ሄዶ ያንን ሁሉ ነገር ከሆነ በኋላ እሷ እንግዲህ እንዲ ያጥፍጣለች። ጠይብ እሱስ ምን ችግር አለው? እንዲሁ ለእሷ ክብር ቤቶ ቤተሰቦቿ እኮ እሷን ትተውት እሱን ስላከበሩት ነው አይደለ? ቢያንስ ለቤተሰቦቿ እንኳን እንትን የለውም እንዴ? በእውነት ያሳፍራል በጣም። እና ውድ ተመልካቾች እውነት ለመናገር እኔ በጣም ተናድጃለሁ እና አላህ ይጠብቀን ከእንደዚህ አይነት ነገር። ስለዚህ ለማንኛውም ሰው ቢሆን የምነግራችሁ ነገር ከውስጣችሁ በቃ ለምሰላት ታረቁ። ወይም ደግሞ አንድ ሰው ሲበድላችሁ እናንተም የዛን አይነት ተመሳሳይ ነገር ማድረግ የለባችሁም። ገብቷችኋል አይደለም? አሁን ባለፈው ያብ ሲያጠፋ
ሄሉ ደግሞ ያው ትናንትና ያንን ነገር ያደረገችው እሷን ለፕራንክም ሊሆን ይችላል ወይ ደግሞ ባልጠበቀችው መልኩ ነው። ግን ቢሆንም ልዑልን አይታችሁታል፣ ተንኮሉን። ምናልባት ሌላ ወሬ ሊያወራት መስሏት ነው፣ ግን እሱ በቀል አይታችሁታል። እሱ ያደረገውን ለመሸፈን ሲል ነበረ። ስለዚህ ይህ ሴራ የልዑል ነው። ልዑል አሁን ያንን እሱ ያደረገውን ነገር በእሷ ስላናደዳት በቃ እሱን መልሳት አናደው ብሎ ያንን ነገር ባይፈጠር ኖሮ ዛሬ ደግሞ ያ ይሄን ነገር አይፈጠርም ነበር። ስለዚህ እንደዚህ አይነት አመለካከት ያላቸው ሰው አብረው ቢኖሩም ዋጋ የላቸውም። እንደዚህ አይነት አመለካከታችን ለማንኛችንም ቢሆን አይምሯችን ላይ ሊወጣ ይገባል። ገብታችኋል አይደለ? በጣም ያናዳል። እንደነገርኳችሁ እናንተ ተሽላችሁ መገኘት አለባችሁ። እኔ ያደረግኩት ነገር መጥፎ ነገር ነው ብላችሁ ካሰባችሁ እኔንም በዛው ጎን የምትጎዱኝ ከሆነ አብረን መቀጠል ይሄ ከባድ ነው። ወይ ተለያይታችሁ መቀሩ ከሆነ እሺ ይሁን፣ ለዛም ቢሆን ጎርታችሁት መሄድ የለባችሁም። እሱ አሁን ለምሳሌ አንድ ሰው ቢጎዳችሁ ጎዳችሁ እንበል፣ ከዛ ከተለያያችሁ አሁን ቢያንስ እናንተ ብትሄዱ እንኳን እሱ ስለሆነ የጎዳችሁ ሁሌም ቢሆን በእሱ አይምሮ ውስጥ እናንተ በሰላማዊ መንገድ ትኖራላችሁ። መልሶ ራሱ ይቅርታ ቢላችሁ ተንበርከው ብዙ ነገሮችን ገባችሁ። በዛ ሰው ቦታ ውስጥ እናንተ በጣም ትልቅ ቦታ አላችሁ፣ በዛ ሰው ውስጥ ማለት ነው። እና ከቻላችሁ በቀልም በቀል ማለት በቃ ሽንት በሽንት ይታጥባል። አሁን ለምሳሌ ሽንት የነካውን ልብስ መልሳችሁ በሽንት ብታጥቡት ሊጠራ ይችላል? አይጠራም። ያው መጋማት ነው አብሮና ያ ማለት ቆሻሻ ስራም መጥፎ ስራም አንድ ሰው ሲበድልን መልስ እንደዛ የምናረግ ከሆነ ልክ እንደዛ ብላችሁ አሰቡትና በቃ ሰው ከሆናችሁ እየተሻላችሁ ሰው ሆናችሁ መገኘት፣ ካለበለዚያ ደግሞ መልሳችሁ በቀል ለበቀል የምታደርጉ ከሆነ መታረቅ አያስፈልግም። ራሳችሁን በደንብ ቸክ አድርጉ። ተራረቃችሁ በደንብ ካሰባችሁ በኋላ ጥሩ አመለካከት ሲኖራችሁ አይምሯችሁ ላይ መምጣት አለባችሁ። እውነት ያብም ራሱ በጣም አናዶኛል። ሄሉ ያጠፋችሁ ትልቅ ጥፋት ቢሆንም ዛሬ ላይ ፍቅረኛው መጥራቷ በጣም ያሳፍራል። አሁን የሄሉ ቤተሰቦች በምን ፊታቸው ሊያዋቸው ነው? በጣም ያሳፍራል። የእውነት ለእናቶቿ ሲል የማድረግ አልነበረበትም። ለማንኛውም ቻናሌን ሰብስክራይብ